የሚያሳፍር ተግባር ሲለቀቅ ቻናል ላይ እኛ ኦዲየንሶቻችሁ እየተጫወታችሁብን ነው ያላችሁት እንጂ መቼም ቢሆን መቼም ሄርሜላና ሩታ አብረው አይገቡም ነበረ ያ ፍቅር ሮም ውስጥ ወይም ደግሞ ፍቅር መኝታ ቤት ውስጥ ማለት ነው። በስተመጨረሻ በአብርሽና በፍቅር ሮም ውስጥ ሩታና ሄርሜላ አብረው ተገኙ። ያኔ ደረሱ ማለት ነው። ይሄ ምን ማለት ነው? ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ሰዎች እንዴት ናቸው? ደህና ናቸው? የሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ሀሳብ አስተያየታችሁ ኮሜንት ስራ አሳውቁኝ። በነገራችን ላይ አብርሃም ለሄርሜላ አይገባትም። በነገራችን ላይ ሄርሜላ ይቅርታ ስታደርግለት የመጨረሻ ማስጠንቀቂያ ሰጠ ነበር፣ ይቅርታ ያደረገችለት ማለት ነው። እና በዚህን ያክል ሄርሜላን ለመጉዳት ለምን ሰው እንደሚጓዝ አብርሃም ጠጥቶ ይሁን ሰክሮ ይሁን መጠጥ ውስጥ የሆነ ነገር አስገብተውበት ይሁን እኔ የገባኝ ነገር የለም። ገብቷቸዋል የጀማዓቱል ኸይር? እኔ አልገባኝም፣ ሊገባኝም ደግሞ አይችልም። እና ሄርሜላ አብርሃም በጣም ነው የምትወደው፣ በጣም ነው የምታፈቅረው። ነገር ግን ሰው ሄርሜላና አብርሃም አብረው ሊሆኑ አይፈልጉም። ብዙዎቻችሁ እየተናገረው ያሉት ይሄን ነውና ሄርሜላና አብርሃም ለመለያየት የማያደርጉት ጥረት የማይፈነቅሉት ድንጋይ የለም ማለት ነው። እና ይሄ ነገር በእርግጠኝነት ሴራ ነው የሚሆነው፣ ሴራ ነው እንጂ በእርግጠኝነት የፍቅርና የሩታ ሴራ ነው እንጂ የሚሆነው ወይም ይሄ ሄርሜላ እየተጫወተችበትም ሊሆን ይችላል ማለት ነው። ምክንያቱም እሱ ብዙ ስላሰቃያት ብዙ ስለበደላት እሷን በጥፍ ለመበደል ነው መሰለኝ፣ አላቅም። ብቻ እኔ ነገራቶቹ ላስብ እየተሳነኝ ነው ያለው ማለት ነው። ለምን መሰላችሁ? አሁን ምሳሌ ፍቅር በሰሞኑ ሄርሜላ ተንበርክካ ይቅርታ ጠይቃት ነበር አይደለ ወይ? ከዛ በኋላ ምን ተፈጠረ? ከየት ወዴት መጣ? እና ደግሞ እሺ አብርሃም ሄርሜላ ቢከዳት እንዴት ፍቅር ሩታ ልትከዳት ትችላለች? እኔ ያልገባኝ ነገር ሩታና ፍቅር በጣም ጓደኛሞች ናቸው፣ ይዋደዳሉ። በሰሞኑ ያደረጉት ነገር እናንተም ታውቃላችሁ። እና በዚህ ደረጃ ምን አይነት የዘቀጠ ቪዲዮ መሆኑ ምንም ነገር እኔ ሊገባኝ አልቻለም ማለት ነው። እና እንዴት ነው አብርሃም ፍቅር እዛ ላይ ተኝተው ሩታና ሄርሜላ ማንጠራቸው? ከየት ወዴት መጡ? እንዴት ለማሳየትስ ተሳናት? እንዴት ለማሳየት ሀሳብ መጣላት ፍቅር ማለት ነው። አሁን እሺ ለሄርሜላ ነበር መጥራት የነበረበት፣ እዛ ጋር ሩታ መጥራት ምን አስፈለገ? የኔ ጥያቄ ይሄ ነው። ሩታና ሄርሜላ እንዴት ሊገናኙ ቻሉ? ለምን ተገናኙ? ከየት ወዴት አልገባኝም። ይሄ ነገር ከየት ወዴት እያመራም እንደሆነ ላቅም ደግሞ አልፈልግም እኔ ሄርሜላ በነገራችን ላይ አብርሃም አይሆናትም፣ ሀቂቃ ነው የምለው። ምክንያቱም በሱ ምክንያት ብዙ ጊዜ እየተጎዳች፣ ብዙ ጊዜ እያለቀሰች፣ ብዙ ጊዜ እየታመመች ነው ያለችው። ነገር ግን ሄርሜላ ስለምትወደው ስለምታከብረው በቃ ከራሷ በላይ ነው በእርግጠኝነት የምትወደው ማለት ነው። ሄርሜላ አብርሃም ስለምትወደው ለደቂቃ ልትተው ደግሞ አትችልም። ለምን እንደሆነ አላቅም፣ ምን አይነት ፍቅር እንደሆነ አላቅም። የእሷ ማለት ነው፣ የእሷ ደግሞ የጸና ነው። ኧረ ቢስሚላ እኔ እንኳን ከሌላ ሴት ጋር እንደዚህ ተኝቶ ያተለው ራቁቷ ብትሆን ባትሆን እንደዚህ አጠገቡ እንኳን እጁ ብትነዘነዝርበት የዛኔ ያበቃል የኔና የእሱ ግንኙነት ማለት ነው። ምክንያቱም እኔ በባሎቻቸው በፍቅረኞቻቸው የማትተማመኑ ከሆነ አለበለዚያ ደግሞ ሄርሜላም የተጠራችበት ቦታ እየሄደች አብርሃም የተጠራበት ቦታ እየሄደ ሲጀመር መቼም ቢሆን መቼም የሆነ ደስተኛ ሊሆኑ አይችሉም አብርሃምና ሄርሜላ ማለት ነው። ምክንያቱም ሰው እሷና እሱ አብረው ሊሆኑ በጣም ብዙ ሰው የማይፈልግ ሰው አለ። የሄርሜላ አድናቂዎች በጣም እያለቀሱ ይገኛሉ እና በጣም ነው የሚያሳዝነው። በጣም ነው ደግሞ የምታሳፍሩት ማለት ነው። ውዶች እናንተ ሀሳብ አስተያየታችሁ ኮሜንት ስላሳውቁኝ ወዳችኋለሁ። መልካም ቀን፣ መልካም ምሽት፣ መልካም አዳር ይሆንላችሁ። የተመኛችሁት ርዝቅ ይረዝቃችሁ።